ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚኔ ለማታቆኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ ስል በአክብሮት ጠይቃለሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጓት ስል ጠይቃለሁ። ፕሊዝ የአርሰናል ደጋፊ ሆናችሁ እስካሁን ይህን ቻናል ሰብስክራይብ ያላደረጋችሁት ምን እየጠበቃችሁ ነው? የአርሰናል ደጋፊ ይሄ ብቻ ነው ወይ ቢባል እንኳን ትንሽ እንኳን ሼም የለም። ኤኒዌይስ የአርሰናል ደጋፊ ሆናችሁ ይህን ቻናል ሰብስክራይብ ያላደረጋችሁና ዛሬ የምትመለከቱት ያላችሁ ሰብስክራይብ አድርጉ። አርሰናል በመጨረሻው የቻምፒዮንስ ሊግ 8ኛ ጨዋታ ካይራት አልማቲን በኤምሬትስ ስቴዲየም አስተናግዶ 3-2 በሆነ ውጤት ማሸነፉን አረጋግጧል ማለት ነው። ቀላል ጨዋታ ያን ያህል ብዙም ፕሬሸር ያልነበረበት ጨዋታ ነው። ምክንያቱም ደግሞ አርሰናል ኦልሬዲ ቀድሞ ማለፉን ያረጋገጠ ብቸኛ ቲም ባይሆንም እሱና ባየር ሙኒክ ብቻ ነው። አርሰናልና ባየር ሙኒክ ብቻ ነበረ ማለፋቸውን ያረጋገጡት። ከ3ኛ እስከ 15ኛ የነበሩት ቲሞች የነበረው የነጥብ ልዩነታቸው የ3 እንደመሆኑ እጅግ በጣም ሌላ አጓጊ ጨዋታዎች ነበሩ። የሚገርም ምሽት ነበር። ብዙ ድራማቲክ የነበሩ ጨዋታዎች ነበሩ። ብንቋጠረም ሲቲ እንደምንም ብሎ 8ኛ ደረጃን ይዞ እንግዲህ ኖክአውት ስቴጅ ላይ አይኖርም ማለት ነው። ኖክአውት ስቴጅ ላይ ቢኖር ነግሬያችኋለሁ። 2 የጥሎ ማለፍ ጨዋታዎች ስለሚኖሩበት ሌላ ተጨማሪ 2 ጨዋታዎች ይጨመሩበታል። እሱን ደግሞ ፕሪሚየር ሊግ ላይ ለምናረገው የአሸናፊነት ጉዞ ለማንቸስተር ሲቲ ሌላ ተጨማሪ ጨዋታ፣ ሌላ የድካም ስኬጁል ይሆናል ብለን ጠብቀን ነበር። ነገር ግን ሪያል ማድሪዶች ባልተጠበቀ ሁኔታ ቤኔፊካ የሚገርም ታሪክ ሰርቶባቸዋል። የጆሴ ሞሪኒዮ ቤኔፊካ ማለት ነው። ሪያል ማድሪድ ቶፕ 8 ሆኖ ለመጨረስ የሚያስፈልገው 1 ፖይንት ብቻ ነበር። የጆሴ ሞሪኒዮ ቤኔፊካ ደግሞ ወደ ቀጣይ ዙር ለማለፍ ሪያል ማድሪድን አትሊስት በ2 ጎል የበላይነት ማሸነፍ ነበረበት። ብዙ ሰዎች አልጠበቁም። ነገር ግን በሚያስገርም ሁኔታ 3-2 ጨዋታው ተጠናቀቀ ሲባል ባለቀ ሰዓት ቤኔፊካን ማጂካል ሞመንት የሰጠች የመጨረሻ ደቂቃ ግብ በግብ ጠባቂያቸው አማካኝነት በቴስታ በተቆጠረች የምትገርም ጎል ቤኔፊካ እንግዲህ 24ኛ ደረጃ ተቆናጠዋት እንደምንም ብለው ወደ ኖክአውት ስቴጅ ማለፋቸውን አረጋግጧል። ቶፕ 8 ነው ማለፍ የቻሉ ቲሞች አሉ። አርሰናል፣ ባየር ሙኒክ፣ ባርሴሎና፣ ቶትናም፣ ሊቨርፑል፣ ቼልሲ እንዲሁም ኢንተር ሚላን እና ማንቸስተር ሲቲ ቶፕ 8 ሆነው ማለፋቸውን አረጋግጧል ማለት ነው። አርሰናል እዚህ ጨዋታ ላይ ብዙ የተጫዋቾች ሮቴሽን አድርጎ ነበር የገባው። የግብ ጠባቂ ላይ ራያ አርፎ ኬፓ አሪዛባላጋ ነበር የጀመረው። የቀኝ የፉል ባክ ቦታ ላይ ቤን ዋይት ነበረ። የቀኝ ሚድ የመሃል ተከላካይ ቦታ ላይ ደግሞ ሞስኬራን አድርጎ የመሃል የግራ ተከላካይ ቦታ ላይ ካላፊዮሪን አድርገን የግራ ክንፍ ወይም ደግሞ ፉልባክ መከላከል ቦታ ላይ ማይልስ ሉዊስ ስኬሊን አድርገን ነበር የጀመርነው። መሃል ላይ ደግሞ ኖርጋርድ በዲፌንሲቭ ሚድፊልደር የዙቢሜንዲን ሚና ይዞ ሲጫወት ኤዜና ሃቨርስ ደግሞ ሃቨርስ በ8 ቁጥር ቦታ ላይ ዛሬ ጀምሮ የሚገርም እንቅስቃሴ ማድረግ ችሏል። ስለ ካይ ሃቨርስ እናወራለን ማለት ነው። የማጥቃት ቦታ ላይ ደግሞ ኖኒ ማድዌኬ በቀኝ የክንፍ ቦታ ላይ ሲሰለፍ፣ ማርቲኔሊ የግራ የክንፍ ቦታ ላይ የፊት ስትራይከር ቦታ ላይ ደግሞ ዮኮሬዝ ሆነው ነበር የጀመሩት። ስለዚህ አርሰናል ይሄን ጨዋታ ኦልሬዲ አሸንፎም ከማሸነፉም በፊት ወደ ቀጣዩ ዙር ማለፉን አረጋግጧል። ቀጣይ አርሰናል በ16 ላይ ሊገጥማቸው የሚችሉ ቲሞች 4 ቲሞች አሉ። ከነሱ 2ቱን ቲም በ16 ላይ እና
በሰሚ ፋይናል እንዲሁም ኳርተር ፋይናል ላይ የሚያገኛቸው ቲሞች ሊሆኑ ይችላሉ ማለት ነው። ነገር ግን የቀጣዩ ዙር ላይ ሊያገኛቸው ከሚችሉ ቲሞች መካከል አትላንታ፣ ዶርትሙንድ፣ ባየር ሌቨርኩሰን እና ኦሎምፒያኮስ ከነዚህ ሁለቱን ቲሞች ቀጣይ ላይ ሊያገኝ ይችላል ማለት ነው። ምናልባትም ወደ ሴሚ ፋይናል እና ኳርተር ፋይናል አካባቢ ላይ ደግሞ ምናልባትም ቶትናምንም ልናገኝና ሌላ የኖርዝ ለንደን ደርቢ በጥሎ ማለፍ ላይ ቻምፒዮንስ ሊግ ላይ ልንመለከት እንችላለን ማለት ነው። ነገር ግን ባየር ሙኒክን ፋይናል ደርሰን እነሱም ደርሰው ካልሆነ በስተቀር ከዛ በፊት ባየር ሙኒክን የምናገኝበት ምንም አይነት አጋጣሚ አይኖርም ማለት ነው። ጥሩ ነገሩ እነዚህ ስቴጅ ላይ ሁለተኛ ጨዋታውን በሜዳችን ነው የምናረገው። ቶፕ ኦፍ ዘ ቻምፒዮንስ ሊግ ሆነን ስላጠናቀቀን ይሄ ፌቨር ለኛ አለን ማለት ነው። ጨዋታው እንደተጀመረ አስቀድመን ነበር። በሁለተኛው ደቂቃ አካባቢ ነበር ቪክቶሪዮ ኮሬዝ በምትገርም አሲስት ከካይ ሃቨርስ የተደረገላት። ምናልባትም ፕሪሚየር ሊግ ላይ በተደጋጋሚ ስንል የነበረው ፋስት የሆኑ ስሩ ቦሎች ላይ ቪክቶር ኮሬዝ መላክ አለባቸው ስንል ነበር። እነዚያ የናፈቁን ያቺን ፓስ በካይ ሃቨርስ ዛሬ የተሰለፈው በሚገርም ሁኔታ ያቺን ኳስ ለቪክቶር ኮሬዝ አቀበለው። ቪክቶር ኮሬዝ የመጀመሪያ ተቹ አሪፍ ነበረች። ቀጥሎ አንድ ኳስ ነካና ምናልባትም ፕሪሚየር ሊግ ላይ ቢሆን እንደዚህ አይነት ስፔሶች ላናገኝ እንችላለን። ነገር ግን የካይራት አልማይቲን ተከላካይ መስመሮች ድክመት ወይም ደግሞ የቪክቶር ኮሬዝን ጥንካሬ ተመልክተን ቪክቶር ኮሬዝ አርሰናልን ቀዳሚ ያደረገች ጎል አስቆጠረ። ነገር ግን አራተኛው ደቂቃ ላይ ካላፊዮሪ እጅግ በጣም አላስፈላጊ የሆነ የማሊያ ማለትም የተቃራኒ ቡድን ፔናልቲ ቦክስ ውስጥ ማሊያ በመሳብ የፍጹም ቅጣት የምታገኙ ጆርጂኒዮ አስቆጥሮ እንግዲህ አርሰናል አንድ ካይራት አልማቲ አንድ ሞንቻሉ ብዙም አልቆየም ሁለተኛውን ጎል አርሰናል ማስቆጠር ቻለ። የመጀመሪያውን ጎል ቪክቶር ኮሬዝ ሲያስቆጠር አሲስት ማድረግ የቻለው ካይ ሃቨርስ ነበር። በሚገርም የፊኒሽንግ ጥበብ ይችን ኳስ ምትገርም ፊኒሽንግ ያስመለከተን ማለት ነው። ያስቆጠራት በምትገርም የፊኒሽንግ ችሎታ ነበር ይችን ኳስ ከመረብ የቀላቀላት። ነገር ግን የዚህ ኳስ መነሻ ቤን ዋይት ስፔስ አይቶ ወደ አርዝሞ ያችን ኳስ የላካትን ኳስ ዋው ዋው ዋው! ቪክቶር ኮሬዝ ኳሷን መንካት አልተጠበቀበትም። ነገር ግን የካይራት አልማቲን ተከላካይ በጉልበቱ አሽቀንጥሮ በመጣል ለካይ ሃቨርስ ሳይነካ አሲስት ያደረጋት ኳስ ብያለው። ስፔስ ፈጠረለት። ያችን ስፔስ ውስጥ ያገኛትን ኳስ ካይ ሃቨርስ በሚገርም 1-2 ድሪብል አድርጎ የሚገርም ጎል አስቆጥሮ አርሰናል 2-1 ጨዋታውን መምራት ቻለ። ከዛም ጨዋታው ቀጠለ። እድሎች ማግኘት ችለን ነበረ። ማርቲኔሊ ከፔናልቲ ቦክስ እጅግ በጣም ርቆ የሚሞክሩትን ኳሶች ስንመለከት እውነትም ሚካኤል አርቴታ እጅ ፍሬኑን ስለማውረድ የተናገረው ነገር እውነቱን ነው ማለት ነው። እንደዚህ አይነት ነገሮች በተደጋጋሚ ያው በፕሪሚየር ሊጉ አንመለከትም ነበረ። ሶስተኛው ጎል ሲቆጠርም የካይ ሃቨርስ ሚና ወሳኝ ነበር። ካይ ሃቨርስ አልፎ ፔናልቲ ቦክስ ውስጥ ተገኝቶ ሴንተር ያደረጋትን ኳስ ቪክቶር ኮሬዝ ጨርፎ ወደ ጎል እየሄደች የነበረችውን ኳስ ነው እንግዲህ ማርቲኔሊ የቻምፒዮንስ ሊግ 6ኛ ጎሉን በማስቆጠር እንግዲህ ያቺ የቪክቶር ኮሬዝ አጠራጣሪ የነበረችው ምናልባትም ልትገባ ምናልባትም ደግሞ አንግል ልትገጭና በረኛው ሊቆጣጠራት ሊችል የነበረችን ኳስ በማስቆጠር ኦፍሳይድ ትሆናለች ወይም ደግሞ ኦፍሳይድ ተብላ ነበር። ነገር ግን ቼክ ከተደረገች በኋላ ጸድቃለች። ማርቲኔሊም የሚገባውን ያክል ያችን ኳስ ሰለብሬት ማድረግ አልቻለም። እንግዲህ ከፈርስት ሃፍ በኋላ የተወሰኑ ተጫዋቾች ተቀየሩ። ካይ ሃቨርስ እና ካላፊዮሪ ቀድመው የወጡ ተጫዋቾች ነበሩ። ይህም ያመለክተው ምናልባትም የቀጣዩ ጨዋታ ላይ ለሊድስ ጨዋታው
ታስቦ ይሆናል ወይስ ደግሞ ሎድ ማኔጅመንት ወይም ደግሞ የጨዋታ ጫናን ለመቀነስ ይሆናል አልገባኝም። ነገር ግን በካይ ሃቨርትዝ የ45 ደቂቃ እንቅስቃሴ የተመለከትኩት እጅግ በጣም የሚገርም ፐርፎርማንስ ነበር። ከዛ ተቀይሮ የገባው ኦዴጋርድ ለምን ኦዴጋርድ ላይ እንደምንበሳጭ የሚያሳይ ፐርፎርማንስ ነው የተመለከትኩት። ፓሶች በጣም ይዘገዩ ነበረ። ኦዴጋርድ ኳስን እግርህ ላይ ካያስከው በኋላ ይኸውና ሜዳውን በደንብ አይተህ ረጅም ኳሶች የሚሆኑ አጭር ኳሶች የሚሆኑ ወደፊት መጣል አለብህ። እነሱን ነገሮች መመልከት አልቻልኩም። ይልቁንም ካይ ሃቨርትዝ የነበረው ፈርስት ሃፍ ላይ እስካሁን ኦዴጋርድ ካስመለከተን 1 2 3ም ጨዋታ የተሻለ ጥሩ የሚባል እንቅስቃሴ አስመልክቶናል። ይሄን ነገር ዩ ኒድ ቱ ሶርት ኢት አውት፣ ምክንያቱም ዩ አር ዘ ካፒቴን። አንተ ይሄን ነገር ማድረግ ወይም ደግሞ ኦዴጋርድ ይሄን ነገር ማስተካከል ማድረግ እንደሚችል ኳሊቲ እንዳለው ስለምናቅ ነው በተደጋጋሚ ኦዴጋርድ ስንል የነበረው። እዚህ ጨዋታ ላይ 1 2 ጥሩ የሚባሉ ቻንሶች፣ አንድ በማይልስ ሉዊስ ስኬሊ የተፈጠረችለት ቻንስ ነበረ ቪክቶር ኮሬዝ። ነገር ግን አይዶኖ ያቺ ኳስ እንዴት እንደተሳተች፣ ምናልባትም እዚህ ጨዋታ ላይ ቪክቶር ኮሬዝ ሃትሪክ መስራት የሚችልበት አጋጣሚ ሊፈጠር ይችል ነበረ። ፈርስት ሃፍ ላይ የነበረው የቪክቶር ኮሬዝ እና የካይ ሃቨርትዝ ጥምረት እጅግ በጣም ደስ የሚል ነበረ እና ተስፋ ሰጪ ነበረ። ሌላ ተጫዋች ማን ነበረ ጨዋታው ላይ ጥሩ የሚባል ድሪብል በማድረግ አሪፍ የሆነ እንቅስቃሴ ቢያደርግም አሁንም ግን ፋይናል ፕሮዳክት መመልከት ያልቻልንበት ኖኒ ማዱዌኬም የጨዋታው አንድ አካል ነበረ። ማርቲኔሊ ግብ ያስቆጠርም፣ ነገር ግን ከዛች ያለፈ ያን የረባ ነገር ሜዳው ላይ ሲያደርግ አልተመለከትንም። ምናልባትም ጨዋታውን ከማቅለል ሊመስል ይችላል። ቤስት የሚባል ፐርፎርማንስ እኔ ከዚህ በላይ ጠብቄ ነበረ። 5-6 አይነት ሊቨርፑል አድርጎታል። እኛም በሜዳችን ማድረግ የምንችልበት አጋጣሚ ነበረ። ነገር ግን ጨዋታው ሊጠናቀቅ ሲል 93ኛው ደቂቃ ኦልሬዲ ፊሽካው ሊነፋ ሲል ካይራት አልማቲዎች ሰለብሬት የሚያደርጉባት፣ ነገር ግን ከምንም ነገር ልትታደጋቸው የማትችለውን ሁለተኛ ጎል በማስቆጠር እንግዲህ ጨዋታው 3-2 በሆነ ውጤት ተጠናቋል። ጨዋታው ላይ ጥሩ የሚባል እንቅስቃሴ ያደረገው ክሪስቲያን ኖርጋርድም ነበረ። ስለዚህ አርሰናል ቻምፒዮንስ ሊግ ላይ ከ8 በማስመዝገብ እንግዲህ አዲስ ሪከርድ የቻምፒዮንስ ሊጉ በአዲስ ፎርማት የጀመረው የቻምፒዮንስ ሊጉ ሪከርድ ሆኖ ተመዝግቧል። እንግዲህ ሌሎች ቲሞች ኢን ዘ ፊውቸር እስከሚያደርጉት ድረስ ማለት ነው። ቀጣይ የሊድስ ጨዋታ አለን። ለሱ ደግሞ በደንብ ስኳዳችንን አሳርፈናል። ቡካዮ ሳካ አርፈዋል፣ ትሮሳርድ አርፈዋል፣ ጋብሪኤል ማጋሬዝ፣ ሳሊባ፣ ዴክላን ራይስ፣ ሜሪኖ፣ ቲምበር፣ ዳቪድ ራያ፣ ሄንካፔ እጅግ ብዙ ተጫዋቾችን ሄንካፔ ሙሉ ጨዋታን ባይሆን ማለት ነው አሳርፈናል። ስለዚህ የሊድስ አዌ ጨዋታ ኢምፖርታንት አለን። ከባድ ጨዋታ ነው የሚኖረው። እዛም ጨዋታ ላይ አሪፍ ፐርፎርማንስ ተመልክተን እንግዲህ 3 ነጥቧን ማግኘት የግድ ይላል። የቻምፒዮንስ ሊግ መርሃ ግብራችን እንግዲህ ሁሉም በስኬት ተጠናቋል። የፕሪሚየር ሊግ መርሃ ግብር የፕሪሚየር ሊግ ጨዋታ የሊድስ ጋር የምናደርገው ጨዋታ የቅድመ ጨዋታ ሀሳቦች ወይም ደግሞ ፕሪቪው ቪዲዮ የምንገናኝ ይሆናል በቀጣይ ቪዲዮ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ካልወደዳችሁትም ላይክ አድርጋችሁ ሳቢቷች ብትስተካከል ብላችሁ ሀሳብ አስተያየታችሁ መስጠት ትችላላችሁ። ለዛሬ የነበረን ርዕስ ይህን ይመስላል። አማውት ፒስ ካሞን ዩ ገነርስ